ይባረክ። እሺ ነፃ ወጣን። ድሮም ነፃ የሆነ ሰው ነበር የፈጠረው እግዚአብሔር። መንፈሳዊ ሰው ነው የፈጠረው እግዚአብሔር። በራሱ አምሳል በራሱ መልክ ነው አዳምን የፈጠረው። መንፈሳዊ ሰው ነው፣ ስጋዊ ሰው አልፈጠረም። መንፈሳዊ ዓለምን የሚያውቅ የእግዚአብሔርን ዓለም የሚያውቅ እግዚአብሔርን የሚረዳ የእግዚአብሔርን ሐሳብ የእግዚአብሔርን አካሄድ የሚያውቅ የእግዚአብሔርን ፍጥረት በሌለበት የሚያውቅ የሚያስተውል መንፈሳዊ ሰው ነው የፈጠረው። ሲወድቅ ምን ሆነ? ስጋዊ ሆነ። እንደገና ደግሞ ዘሩን ከሴቲቱ የሚወለደው ያ ክርስቶስ መስቀል ላይ ተሰቅሎ ከዛ አወጣውና አሁንም ምን አደረገው? መንፈሳዊ አደረገው። እንግዲህ ልብ በሉ፣ እዛ መንፈሳዊ ሰው ጋር ሰይጣን መጥቶ አታክ አደረገው። አሁንም ወደ መንፈሳዊነት የተመለሱ ሰዎችን መጥቶ የመንካት እድል የለውም ወይ? መጀመሪያም እኮ የሄደው ስጋዊ ሰው ጋር አይደለም፣ ምናዊ ነው፣ መንፈሳዊ ሰው ጋር ነው። የእግዚአብሔር መልክ የእግዚአብሔር አምሳል ያውም ገዢ ያውም አለቃ የሆነ ጋር የተጣለ ዲያብሎስ ነው ገዢው ጋር የሄደበት። ዛሬም ደግሞ ይሄ የተዋጀው ሰው መንፈሳዊ የሆነው ሰው መንፈሳዊ ስልጣን ተሰጥቶት ሰይጣንን አስወጣ በስሜ ተብሏል። ይሄ አዲሱ ሰው በሰይጣን ላይ አሁን ምንድነው? አለቃ ነው። ያኔ አዳምም በተጣለው ሰይጣን ላይ አለቃ እንደነበረ እና ሄዶ እሱን እንዳሳተው ይሄንን ደግሞ አዲሱን ሰው መንፈሳዊውን ሰው የማሳት እድል የለውም ወይ? አሁንስ ካለው ታዲያ በምንድነው መከላከል የሚችለው? እንዴት ነፃነቱን ማስጠበቅ ይችላል? እንዴት ያንን ፈውስ ማስቀጠል ይችላል? እንዴት ያንን በረከት መኖር ማስቀጠል ይችላል? በምንድነው የሚጠብቀው? ምን መከላከያ አለው? አሁንስ አለ ሰይጣናው መንፈሳዊም ሰው አለ፣ ሰይጣንም አለ። ሰይጣን ያው ነው፣ አሳችነቱ አልተነጠቀበትም። እስቲል ምንድነው? አሳች ነው፣ ሸንጋይ ነው፣ አታላይ ነው፣ ክፉ ነው፣ ጠላት ነው። የእግዚአብሔርና የዛ የንጹህ ሰው ጠላት የነበረው ሰይጣን ነው። ዛሬም የኛና በደሙ ያጠበን የንጹሃን ሰዎች ጠላት ነው። እና ታዲያ ዛሬስ እድል አለው? አዎ አለው። ታዲያ እንዴት ነው እንዳይጠቀም እድል እንዳያገኝ ማድረግ የምንችለው? አለን መንገድ? አዎ አለን። ጌታ ስሙ ይባረክ። እስቲ አለ በሉ። ሰይጣን ወደኔ የማይደርስበት የሚከላከልልኝ አለ በሉ። ስልጣኔን የሚያስጠብቅ አለኝ በሉ። ገዢነቴን የሚያስጠብቅ አለኝ በሉ። አሸናፊነቴን የሚያስጠብቅ አለኝ በሉ። በረከቴን የሚያስጠብቅ አለኝ በሉ። እሱን ነው ዛሬ እንግዲህ የምናየው። ባለን በክርስትና ሕይወት ላይ ለዚህኛው ትልቅ ትኩረት እንሰጣለን ማለት ነው። ተመልሰን ላለመያዝ፣ ተመልሰን ላለመሸነፍ፣ ተመልሰን እጁ ላለመግባት የሱ የትኛው መሳሪያ በእኛ ላይ እንዳይሰራ፣ እኛም የሱን ሐሳብ የሱን ምክር እውነት ነው ብለን እንዳንቀበል፣ ከሱ ሐሳብ በላይ የሚያደርገን ከምክሩ በላይ የሚያደርገን እንድንንቀው የሚያደርገን እንድናስተውለው የሚያደርገን ሌላ ሃሌሉያ አለን። እሱን ነው የምናየው። ኤፌሶን ምዕራፍ 1 ከ1 ጀምሮ አብረን እናነባለን። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን። ይሄ የኤፌሶን መጽሐፍ በኤፌሶን ላሉ ብቻ አይደለም የተጻፈው፣ ለነሱና በክርስቶስ ኢየሱስ ላሉ ምእመናን። በምድር ላይ ጌታ ኢየሱስ መጥቶ ቤተክርስቲያንን እስኪወስዳት ድረስ በምድር ላይ ላሉ አማኞች በሙሉ የተጻፈ መጽሐፍ ነው። ለኛም የተጻፈ ነው። እስቲ ለኔ የተጻፈ ነው በሉ። በመንፈስ የተጻፈ ስለሆነ በሉ። የማያልፍበት ነው። ዛሬም አዲስ ነው። ዛሬም ይሰራል። ብርሃን ባለበት ደግሞ ጨለማ አይሰለጥንም። ሰይጣን በጨለማ ይሰራል፣ እግዚአብሔር በብርሃን ይሰራል። ለዚህ አይደል ዳዊትም ቃልህ ለእግሬ ምንድነው አለ? መብራት፣ ለሕይወቴም ብርሃን ነው። ጌታ ስሙ ይባረክ። ሃሌሉያ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት። ቁጥር 8 ጸጋውንም በጥበብና በአእምሮ ሁሉ አበዛልን። እዚህ ጋር ነው የምናወራው። ጸጋውንም በአእምሮና በጥበብ ሁሉ አበዛ። ለምን ጸጋውን በአእምሮ አበዛልን? ለምን እዛ ላይ ተትረፈረፈ? ዮሐንስ ምዕራፍ 1 ቁጥር 16ም እንዲህ ይላል፣ በጸጋ ላይ ጸጋ ተሰጥቶናል፣ ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና ይላል። ተሰጥቶናል። አዎ በጸጋ ላይ ጸጋ ተሰጥቶናል። ተደራርቦ ተሰጥቶናል። በስቶ ተሰጥቶናል። የቱ ጋር ሲባል ግን ምናችን ላይ? አእምሮአችን ላይ፣
ለምንድነው አእምሮአችን ላይ ሁሉ ነገር ያለው እዛ ጋር ስለሆነ ምንጩ እዛ ጋር ነው። አእምሮ ፓኬጅ ነው፣ ጥቅል ነው። አስተሳሰብ እዛ ውስጥ ነው፣ አመለካከት እዛ ውስጥ ነው፣ ግንዛቤ እዛ ውስጥ ነው፣ አረዳድ እዛ ውስጥ ነው፣ እይታ እዛ ውስጥ ነው፣ አመላለስ እዛ ውስጥ ነው፣ አቀባበል እዛ ውስጥ ነው። ይሄን የነፍስ ክፍላችን ውስጥ ያለ ነገሮች በሙሉ በምን ተጠቀለሉ? በአእምሮ። እሱ ውስጥ አንድ ነገር አለ፣ ሐሳብ። እንግዲህ ጸጋውንም በአእምሮ ሁሉ አበዛልን ሲል ጸጋውን በሐሳብ ምን አደረገ? አበዛልን። ለምን? መጀመሪያም ሰይጣን ወደ ሰው ዓለም የገባበት በምንድን ነው? በሐሳብ። የፈለገ መንፈሳዊ ሰው ሁን፣ ሐሳብህ ትክክል እስካልሆነ ድረስ ትክክለኛ መንፈሳዊ ሰው ልትሆን አትችልም። እስቲ በቀላሉ አንድ ምሳሌ ልመልስላችሁ። መጸለይ ፈልጋችሁ መንፈሳችሁ ተነቃቅቶ ደስ ብሏችሁ የእግዚአብሔርን ሕልውና እያደመጣችሁ ልክ ጸሎት ልትጀምሩ ስትሉ ሐሳባችሁ ውስጥ የሆነ ሐሳብ ከገባ መጸለይ ትችላላችሁ? ይቻላል ወይ? ቁጭ ስጋዊ በቃ ተንበርክካችሁ ሁሉ ጸሎት ሳይሆን ያ የገባውን በዚህ ስትሉት በዚያ ስትሉ ሲደነዝዛችሁ ልትነቁ ትችላላችሁ። ጸሎት ግን የለም። ምናችሁ ተያዘ ማለት ነው? ሐሳባችሁ። ሰው የመጀመሪያ ነፃነት የሚያስፈልገው ምኑ ላይ ነው? ሐሳቡ ላይ ነው፣ አእምሮው ላይ ነው። መሰራት ያለበት አእምሮው ላይ ነው። ለዚህ ነው እግዚአብሔርም ቃል በተደጋጋሚ ስለ አእምሮ የሚናገረው፣ ስለ ሐሳብ ማት ይናገራል። እና ሰይጣንም ወደ ሰው ሕይወት የገባና ገዢነትን ለመቀበል እሱ ብቻ አይደለም የእሱ ባሪያዎች ለማድረግ በድህነት በጉስቁልና በበሽታ ሊመታቸው እድል ያገኘው ምናቸውን ሲያገኝ ነው? ሐሳባቸውን። ስለዚህ ሐሳብ አሁን ክፍት እንዳይሆን መጠበቂያው ሃሌሉያ ለቀደመው ለሐሳቹ ለተንኮለኛው ለዛ ለእባብ ድጋሜ እድል በሰው ሕይወት ውስጥ እንዳያገኝ አማኞች የሰይጣንን ሐሳብ አንስተው ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ለሰይጣን እንዳንታለል ሐሳቡን ምን አንለው አንስተው ለሰይጣን ምን ለሰይጣን ሐሳብ ለሰይጣን ሽንገላ አሁን ምን አለን ማለት ነው? ጸጋ። ይሄ ጸጋ የእግዚአብሔርን ያሳየናል፣ የዲያብሎስንም ያሳየናል፣ የመለየት አቅም ይሰጠናል፣ ያስተምረናል፣ ይቀርጸናል፣ ወደ እግዚአብሔር ሕልውና ውስጥ ያስገባናል። በዲያብሎስ ላይ ደግሞ የበላይ ሆነን እንድንገስጸው ከኛ ሕይወት ከኛ ዓለም እንድናባረረው ጉልበት ይሆነናል። ዳዊት እንደዚህ አለ መዝሙር በቅንፍ 141 ቁጥር 3 ላይ አቤቱ ለአንደበቴ ጠባቂን አብጅ። ቆይ ላንብብላችሁ። አቤቱ ለአፌ ጠባቂን አኑር፣ የከንፈሮቼንም መዝጊያ ጠብቅ አለው። ልብ በሉ፣ ሞት ራሱ የገባው በምንድን ነው? በአንደበት ነው የገባው። ይሄንን በለስ በበላችሁ ጊዜ ሞትን ትሞታላችሁ ነው ያለው። አየ በዛ ነው የገባው። ግን ይሄንን አንደበት ምንድነው ሊጠብቀው የሚችለው? ይሄ አንደበት እንዴት ያን የተከለከለን በለስ አስገባ ሲባል ፍቃድ ከየት አገኘ? ከአእምሮ አገኘ፣ ከሐሳብ አገኘ። ስለዚህ የዚህ መዝጊያው ምንድነው ማለት ነው? ሐሳብ ነው፣ አእምሮ ነው። አእምሮ ለሰይጣን ከተቆለፈበት፣ ለሐሳቡ ከተዘጋበት ምንም ስማርት ይሁን ምንም ሸንጋይ ይሁን ምንም አታላይ ይሁን ምንም አይነት ልምድ ይኖረው ወደ ሰዎች ሕይወት ለመግባት አክሰስ የለውም። ስለዚህ ሊዘጋበት የሚገባው ምኑ ነው ማለት ነው? ሐሳብ። እስቲ ሐሳቡ። ስለዚህ ጌታም ጸጋውን ሁሉ በጥበብና በአእምሮ ምን አደረገ? በአእምሮ ምን አደረገ? አበዛልን። ጌታ ይመስገን። ኤፌሶን ምዕራፍ 4 ከ27 እስከ 30 ስታነቡት ምንድነው የሚለው? ለዲያብሎስም ምን አትስጡት? ፈንታ አትስጡት። የት? እጅ ላይ፣ እግር ላይ፣ ገንዘብ ላይ፣ ቤት ላይ፣ ኑሮ ላይ፣ ትዳር ላይ፣ ሐሳብ ላይ። የት ላይ? ሐሳብ ላይ። ሐሳባችሁን ካገኘ ኑሯችሁን አግኝቷል፣ ትዳር አግኝቷል፣ ሁሉን ነገር ነው ገንዘብ አግኝቷል፣ ሁሉን ነገር ነው የሚያገኘው። ምክንያቱም የሰው ሁሉ ነገር ከሐሳቡ ጀርባ እንደሆነ ሰይጣን ያውቃል። ሰይጣንም የሚፈልገው የሰውን ምንድነው? ሐሳብ። እግዚአብሔርም የሚፈልገው የሰውን ምንድነው? ሐሳብ። እኛና እግዚአብሔርም በክርስቶስ ኢየሱስ ሞት የታረቅነው በምናችን ነው? በሐሳባችን ነው። ቆላስያስ ምዕራፍ 1 ቁጥር 28ን ስታነቡት እንዲህ ይላል። ከ18 ጀምሮ ስታነቡ ከእግዚአብሔር ጋር በሐሳባችሁ ጠላቶች የነበራችሁትን እናንተን በልጁ ሞት አስታረቃችሁ ይላል። በሐሳባችሁ ምን የነበራችሁትን? ጠላቶች። ከማን ጋር? ከእግዚአብሔር ጋር። ስለዚህ ዛሬም እግዚአብሔር ቤት ሆኖ የእግዚአብሔር ጠላት መሆን ይቻላል። ምን ከተበላሸ? ሐሳብ ከተበላሸ። ስለዚህ ሐሳብ ደግሞ የሚበላሸው የማሐሳብ ሲገባበት ነው። የሰይጣን ሐሳብ ሲገባበት ነው። ልክ እንደዚህ ማለት ነው። እናንተ ቆንጆ ምግብ ነው ብላችሁ ስትበሉ የተበላሸ ምግብ ከሆነ ስጋችሁን እንደሚመርዘው ጤነኞች መሆን እንደማይቻል ልክ እንዲሁ ሐሳብን የሰይጣን ሐሳብ ከገባ ሰው ሐሳብ ውስጥ ይመርዘዋል። ከዛን ጊዜ ጀምሮ ሰውየው መንፈሳዊ ጤንነት ሊኖረው አይችልም። ለዚህ አይደል እንዴ ሁለተኛ ቆሮንቶስ ምዕራፍ 11 ከ1 ጀምሮ እየጻፋችሁ
ከአንድ ጀምሮ እንዲህ አለ፣ በጥቂቱ ሞኝነት የታገሱኝ ሞኝ ልሁን። ይህንንም ስሙ፣ እናንተን ለአንድ ወንድ እንደ አንድ ንጽሕት ድንግል አጭቻችኋለሁ። ነገር ግን እባብ በተንኰሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ንጽሕናና ቅንነት እንዳትጎድሉ ብዬ ምን እላለሁ? እፈራለሁ። ምናችሁ ተበላሽቶ? እንደማ እንደ ሔዋንን ምኗን ያበላሸው? ሐሳቧ ሲበላሽ ሁለንተናዋ ተበላሸ። ምንድን ነበረ ቅጥር ያላበጀችለት ሐሳቧን የሚጠብቅ የለም፣ ሐሳቧን የሚከላከልላት የለም። ሐሳቧ ላይ የትኛውንም ሐሳብ አጣርቶ ይሄ የጌታ ነው ይሄ የጌታ አይደለም ብሎ የሚለይላት አልነበረም። ስለዚህ ያንን ስላየ እግዚአብሔር አሁን እኛን ለመጥቀም ሐሳባችን ላይ ምን አበዛ? ጸጋ አበዛ። ሃሌሉያ አሜን በሉ ባካችሁ። እስቲ እጃችሁን ዘርጉና እግዚአብሔር ሆይ በሉ። አሁንም በሉ ጸጋ አእምሮዬ ላይ ይብዛ። ቀላል እንዳይመስላችሁ ሐሳብ። አንድ ሰው ከጅማሬው እስከ ፍጻሜው ባለው የህይወት ዘመኑ ሁሉ ሐሳብ ተጽዕኖ አለው። እንዴት መሰላችሁ? የምታስቡት ስሜታችሁን አፌክት ያደርገዋል። ስሜታችሁ ድርጊታችሁን አፌክት ያደርገዋል። የቀን ተቀን ድርጊታችሁ ዴስቲኒያችሁን አፌክት ያደርገዋል። ምን ማለት ነው? ዴስቲኒያችሁ እንደምን ይሆናል ማለት ነው? እንደምታስቡት። ምክንያቱም የምታስቡትን ተከትላችሁ ነው የምታደርጉት። እያንዳንዱ ድርጊት የአስተሳሰባችን ውጤት ስለሆነ መልካም ስናስብ ነው መልካም ማድረግ የምንችለው። መልካም ካላሰብን መልካም ማድረግ አንችልም። በተበላሸ አስተሳሰብ ጥሩ ነገር መስራት አይቻልም። በተበላሸ አስተሳሰብ ከእግዚአብሔር ጋር ጥሩ ህብረት ሊኖረን አይችልም። ሰላማዊ ልንሆን አንችልም። አንዳንድ ጊዜ ከሰው ጋር እንደዚህ ሰላም ሆነው ተረጋግተው ደስተኞች ሆነው አብረዋችሁ ፍሎ እያደረጉ በጫወታ ውስጥ ድንገት ፊታቸው ልውጥ ወይ ንዴት አይሉት ወይ ምን አይሉት፣ ምንም እኮ የተፈጠረ ነገር የለም። ወሬው አልተቀየረም። የሚሰሙት እናንተም ብቻ ነው። ሰዎቹ ግን ተቀይረዋል። ሐሳባቸው ውስጥ ምን መጥቷል ማለት ነው? ሌላ ሐሳብ። ሊታመሙ ሁሉ ይችላል። የሚያናድድ ሐሳብ ከመጣባቸው። ሰው አስቦ እኮ ይታመማል። ሰው አስቦ እኮ ጨጓራው ይነሳበታል። ጨጓራ ህመም ይላል እኮ ሰው አስቦ። ደሙ ይፈላል እኮ ይንተከተካል እኮ። እናንተ ቀላል እንዳይመስላችሁ። ቁጭ ባለበት እኮ ሰው ብዙ ነገር ይሆናል። የሰው ህይወት የሚጠበቀው ምኑ ሲጠበቅ ነው? ሐሳብ ከተጠበቀ ህይወት ይጠበቃል። ሰላም ይጠበቃል። ረፍት ይጠበቃል። በረከት፣ ደህንነት ይጠበቃል። አሜን። ከእግዚአብሔር ጋር ያለን መልካም ህብረት ይጠበቃል። ስለዚህ የእግዚአብሔር ጸጋ አእምሮአችን ላይ ምንድነው? ጠባቂ ነው። ለምን ጸጋው በዛልን ሲባል ለመጀመሪያው ነገር ለጥበቃ። ምናችን እንዲጠበቅ? ሐሳባችን እንዲጠበቅ እንድናስተውል ያደርገናል፣ ያስተምረናል። ለዚህ ነው እስቲ ቲቶ ላይ ምዕራፍ 2 ቁጥር 11 እንዲህ ይላል። በደንብ ተከታተሉኝ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎች ላይ ተገለጠ። ከምንድነው ያዳነን? ከሰይጣን ከራሱ ምን ብሎናል? ከሱ ካልዳን ከነዚህ ልንድን አንችልም። ከሱ ከዳንን ከነዚህ ሁሉ ድነናል። አውቶማቲክ ነው። ልክ ፀሐይ ስትወጣ ብርሃንና ሙቀት፣ ፀሐይ ወጣች እኮ ካልን በዚህ አይደል የምናረጋግጠው? አሁን እዚህ ቤት ሆነን እኮ ፀሐይ አለች አይደል? ወጣለች አይደለ? በምን አወቅን? ባህሪዋ ምንድነው? ማብራት ነው እንጂ ሄደን እስቲ ለያት ብለን ሄደን ፀሐይን ወተን አይተን ወጣለች እንላለን? ኖ፣ በባህሪዋ ነው። በቃ እሷ ከወጣች ባህሪዋ ይገለጣል። ጌታ ስሙ ይባረክ። አሜን በሉ። በቃ የእግዚአብሔርም ጸጋኛ ላይ ከመጣ ጊዜ ጀምሮ የእግዚአብሔርና ይሄ የተሰጠን የአዲሱ ሰው ባህሪ ነው እኛ ላይ። የሰይጣን የለም። ጌታ ስሙ ይባረክ። እስቲ ሞት ተሽሮልኛል በሉ። እርግማን ተሽሮልኛል በሉ። ደጋሞና ባርነት ተሽሮልኛል በሉ። ለዚህ አይደለ እንደዚህ እኮ ነው የሚለው፣ እርሱ ከጨለማው ስልጣን አዳነን። እሱ ነው የመጀመሪያው። ከጨለማው ስልጣን ምን አለን? አዳነን። ሃሌሉያ። እርሱም ቤዛነትን፣ ይኸውም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ጌታ ስሙ ይባረክ። እርሱ ከምን አዳነን? ከጨለማው ስልጣን። እንዴት አዳነን? ዕብራውያን 2 በሞት ላይ ስልጣን የነበረውን በሞቱ ምን አለው ይላል? ሻረው። ጌታ ስሙ ይባረክ። ማን ነበረ በሞት ገዝቶን የነበረው? ሰይጣን። የዳነው ከሰይጣን ነው። ድነናል። ጌታ ስሙ ይባረክ። ከዛ ከኃጢአት ድነናል። ከእርግማን ድነናል። የእርግማን ውጤቶች ሁሉ ከኛ ላይ ምን ብለዋል? ተነስተዋል። ያንን የኢየሱስን ህይወት በእኛ ውስጥ አስገብቷል። ጸጋውን አስገብቷል። አሁን እኛ ውስጥ ያለ የኢየሱስ ህይወት እነዚህን የሰይጣንና የሰይጣን የእርግማን መርገም የሆኑትን ነገር መቀበል አይችልም። ሪጀክት ያደርጋል። ራሱ ይገፋዋል። አሜን በልባክህ።
ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን የተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና ጌታ ስሙ ይባረክ። ይህ ጸጋው ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ምናችንን? አስተሳሰባችንን ያስተምረናል። አሁን ያኔ ራስን በመግዛት እኮ ነው የሚለው እና እግዚአብሔርን በመምሰል አሁን ሔዋን ራሷን መግዛት አቃታት ማለት በቃ ተሸነፈች አይደል? አየችውና በለሱን ምን አለች? ጓጓች፣ ተመኘችው፣ ሄዳ በላች። ራሷን መግዛት ማሸነፍ አቃታት። ምንም ድምጽ ብትሰማ ኤኒ ታይም በቃ በየትኛውም መልኩ በየትኛውም ሁኔታ የሰይጣንን መስማት ይቻላል። ግን የሱን ላለመቀበል ራስን መግዛት ይቻላል። አሜን በሉ ባካችሁ። ከምኑ የተነሳ? ከጸጋው የተነሳ ራሳችንን በመግዛት እግዚአብሔርን እየመሰልን እንድንኖር ምን ይለናል? ያስተምረናል። ራስን ካልገዛን እግዚአብሔርን የመምሰል ህይወቱን ማምጣት አንችልም። ኦሬዲ ተሰጥቶናል። በተሰጠን ልክ እዛ ውስጥ ከቆየን ከዛ ካልወጣን ራሳችንን ከገዛ ምክንያቱም ሰይጣን ወደ ሔዋን መጥቶ ራሷን ነው የቀሰቀሳት ከየት እንድትወጣ ከእግዚአብሔር ቃል ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ እንድትወጣ ራሷን ነው የጎተጎታት። ያኔ ኖ ብሎ ራስን የመግዛት አቅም አግኝታ ቢሆን ኖሮ ከክብሯ አትወጣም፣ ከስልጣኗ አትወጣም፣ ከበረከቷ አትወጣም፣ እርግማን መርገም ውስጥ አይገቡም ነበር። መግዛት አልሆነላትም፣ ተሸነፈች። እኛ ደግሞ ራሳችንን እንድንገዛ ምን ተሰጠን ይላል? የእግዚአብሔር ጸጋ ተሰጠን። ራሳችንን ምን እንድንገዛ እና ማንን እየመሰልን እንድንኖር ምን ይለናል አለ? ያስተምረናል፣ በውስጥ ያሰለጥነናል፣ ያሳየናል፣ ያስረዳናል። ሰይጣንነቱን ስሙን ብቻ አይደለም ባህሪውን ግልጽ ያደርገዋል። እኛ ጋር ጌታ ኢየሱስ እንደተናገረ ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ ስለምንም አይመጣም አለ ዮሐንስ 10:10 ላይ። ስለዚህ የሰይጣን ሐሳብ ከመጣና ካልሳት ነው ማን እንደመጣ እናውቃለን። ሌባ፣ አራጅ፣ ገዳይ፣ አጥፊ እንደመጣ እናውቃለን። ስለዚህ ለምክሩ ተላልፈን አንሰጥም። የኛን ስሜት ቀስቅሶ እግዚአብሔር ካስቀመጠልን መስመር ውጪ እንዳንወጣ ራሳችንን ገዝተን ጠብቀን እዛ ውስጥ እግዚአብሔርን እየመሰልን እንድንኖር ጸጋው ያግዘናል። ብርቱ ስለሆነ አይደለም ሰይጣን ያልቻለ፣ ጸጋው ብርቱ ስለሆነ ነው። የተሰጠን ጸጋ ብርቱ ስለሆነ ነው። አሜን በሉ ባካችሁ። ስንት መጠመጃ ነበር ሳይነግረንም ብዙ ነገር እኮ ወጥመድ እኮ ያበጀል እንዴ! ስንት ነገር እኮ ነው የሚሰራው። በስንት ሰዎች ስንት ነገር እኮ ይሰራል በሰዎች ህይወት ውስጥ፣ ግን አንዱም አይከናወንም። ለምን? ምኑ ትልቅ ነው? ጸጋው ትልቅ ነው። ጌታ ስሙ ይባረክ። አንቲ ነው። አንዳንዴ ልንገራችሁ፣ ሁሌ ይመጣል ሰይጣን ወደ ማናችሁም ኤኒታይም ይመጣል። በህልም ሊመጣ ይችላል፣ በሁሉ ሊመጣ ይችላል፣ በሁኔታ ሊመጣ ይችላል፣ በሰዎች ሊመጣ ይችላል፣ በምንም ሊመጣ ይችላል። ግን አያገኛችሁም። ልክ እንዲህ ማለት ነው። አሁን አንድ በሽታ ወደ ዓለም ላይ ሲመጣ አለ በሽታ ኦሬዲ ወጥቷል፣ ተሰራጭቷል። ግን ክትባት ይሰጣል አይደል? ያ በሽታ እያለ ሰዎቹን ምን አይላቸው? አይነካቸውም። ለምን? ያ ክትባት አንቲ ነው ለዛ በሽታ፣ ጸር ነው ለዛ በሽታ። ልክ እንዲሁም ጸጋውን ከጠበቅነው ለሰይጣን መሳሪያ ሁሉ አንቲ ነው የጌታ ጸጋ። አሜን በልባክ። ይመጣል፣ አይነካህም። ለምን? ከሚመጣው ከሰይጣን ፍላጻ ይልቅ ከሱ ሐሳብ ይልቅ ጸጋው ብርቱ ነው። አንተን የመጠበቅ አቅም አለው። አንተን የማቆየት አቅም አለው። እግዚአብሔርን መስለህ እንድትኖር ያደርጋል። አሜን በልባክህ። ስምህ ይባረክ። ለዚህ ነው በጸጋ ላይ ጸጋ ምን ብሎናል? ተሰጥቶናል። ምናችን ላይ? ጸጋውንም በምን አበዛልን? በአእምሮ አበዛልን። ሃሌሉያ። አልስተውም። የሰይጣንን ሐሳብ አትስተውም። ማን ነው የሚገልጥልህ? የእግዚአብሔር ጸጋ ያስተምርሃል። ማስተማር ማሰልጠን ነው። ማስተማር ማሳወቅ ነው። ማስተማር ማብቃት ነው። ማስተማር ወደሚያስተምርህ ልክ ማምጣት ነው። ያመጣል፣ ያሳድጋል። ጌታ ኢየሱስም ሲናገር እንዲህ አይደል? እንዲህ ያለው ተማሪው እንደ መምህሩ መሆን ይበቃዋል። ሃሌሉያ አሜን። አመለካከቱን፣ እይታውን፣ ግንዛቤውን፣ አረዳዱን ሁሉን ነገር በመምህሩ ልክ ያመጣዋል። ተማሪውን ብድግ ነው የሚያደርገው። እንደ ድሮ እዛ ታናሽ ሆኖ መገኘት አይችልም። አሁን አዋቂ ነው። አሁን ኃይል አለው። አሁን ብቃት አለው። ወጥቶ ሊኖር ይችላል።
በዓለምስ የምንማረው ተምረን የተማርነውን አይደል እንዴ ወተን የምንኖረው? ወደ ህይወት የሚቀየርልን የሱ ትምህርት አይደል እንዴ? አዎ ጸጋው ምን ይላችኋል አለ? ያስተምራችኋል። ምናችን ላይ? አእምሮአችን ላይ። የሰለጠነ አእምሮ፣ የበቃ አእምሮ፣ የሚለይ አእምሮ። ሃሌሉያ! ይሄ በፊት ስላልነበረ ኤርምያስ 15:16 ላይ ጌታ እግዚአብሔር እንደዚህ አለ፣ ብትመለስ እመልስሃለሁ፣ በፊቴም ትቆማለህ። የተዋረደውን ከከበረው ብትለይ እንደ አፌም ትሆናለህ። የከበረውን ከተዋረደው ምን ብትለይ እንቢ ብትል ብታስወግድ። ያን ለማስወገድ መጀመሪያ ይሄ የከበረ ነው ይሄ የተዋረደ ነው ብሎ እዚህ ውስጥ ምን ያስፈልጋል? መለየት ያስፈልጋል። የክብርን ልክ፣ የክብርን ዋጋ፣ የክብርን ጥቅም እሱን ስታቅ ያን የተዋረደውን ነገር መጥላት ጥላ እስክትባል አትጠብቅም። አንተ ትጠላዋለህ። ክብርን አይቶ ክብርን ተረድቶ ክብርን አውቆ ክብርን ቀምሶ ውርደትን የሚናፍቀው አለ እንዴ? የለም። ሞትን ሕይወትን ቀምሶ ሞትን የሚመኛል እንዴ? የለም። ግን አቃታቸው። በምን ይለዩ? አስተማሪ የላቸውም። ለዚህ እኮ ነው የመከራ እንጀራ ትበላላችሁ ያላቸው። ለምን? አስተማሪ ካንተ ተሰውሯል። ከዚህ በኋላ ግን አለ አስተማሪህን ትንቢት ሲናገር ለኛ አስተማሪህን ሁልጊዜ ፊት ለፊት ታየዋለህ፣ ካንተም አይሰወርም። ማን ነው የሚያስተምረን? እስቲ ጸጋው በሉ፣ እስቲ ያበቃኛል በሉ። ድገሙ ባካችሁ፣ እስቲ ድገሙ። ጳውሎስ እንደዚህ አለ ሐዋርያት ሥራ ምዕራፍ 20 ቁጥር 32 ላይ አሁን ወደ ኤፌሶን ልሄድ ነው አላቸው። ሰበሰበ። 2 ዓመት ተኩል ከነርሱ ጋር ሌሊቱን ሙሉ ቀንና ሌሊት በእንባ አስተምሯቸዋል። 2 ዓመት ተኩል ሰብስቦ 3 ዓመት ሰብስቦ አሁን ወደ ኤፌሶን ልሄድ ነው አለ። አንደኛ መሄዱም ሐዘን ነው ለነሱ። እንዲሄድባቸው አያስፈልግም። ሕይወታቸውን አሳድጓል፣ ቀይሯቸዋል፣ መልካም አባት ሆኗቸዋል። ከዛ ሲቀጥል ደግሞ እኔ ሲሄድ ጨካኝ ተኩላ ይመጣል እና ዋናዎቹን እንኳን የማሳት አቅም አለው፣ ተኩላ ነው አላቸው። እንዴ ይሄ ደግሞ የበለጠ ያሳዝናል። እንዴ ለተኩላ ታዲያ ያሳልፈን እንዴት ትሄዳለህ? በደህናው ጊዜ አብረህን ኖረህ ችግር ሲመጣብን ነው እንደምትሄደው? ያውም ተኩላ፣ ያውም አውሬ፣ እኛ ሰው ነን ብለው ሲሉ ምክንያት ሲሰጡ እንዲህ አላቸው ነው አለ ሊያንጻችሁና ከቅዱሳን ሁሉ ጋር ርስትን ሊያወርሳችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ አለ። ሊያንጻችሁ ለሚችለው አውሬ ነው ይመጣል። ተመልሶ ሰይጣን ይመጣል እኮ እንደማይመጣ አታስቡ። ማቴዎስ ላይ ጌታ ኢየሱስ እንደዚህ አለ፣ ከአንድ ሰው አጋንንት ከወጣለት በኋላ ይላል አጋንንት ውሃ የሌለበትን የረፍት ስፍራ እየፈለገ ይዞራል። ሲያጣ ወደ ቀድሞ ቤቴ ወደ ወጣሁበት እመለሳለሁ ብሎ ይመጣል። ሲመጣ ባዶ ሆኖ ካገኘው አእምሮ ለሱ ተመችቶት ለሱ አትራክት የሚያደርገው የሚገፋው በሌለበት ሲያገኝ ከሱ የባሰ ስንት እጥፍ ምን ማለት ነው? ሰይጣን ይመጣል ማለት ነው። እና ታዲያ ምንድነው ሊጠብቅህ የሚችል? የእግዚአብሔር ጸጋ። ለጸጋው ቃል አደራ ምን ብያችኋለሁ አለ ሰጥቻችኋል። አሁን እኮ ይሄ የምትሰሙት ጸጋ የሚጠብቃችሁ ነው። አሜን በልባክ። የእውነት እኮ ነው የምላችሁ። በየትኛውም አቅጣጫ ጠላት ያቀደላችሁ ነገር ቢኖር ዛሬ ፈረሰ፣ አበቃ። ይሄ የጸጋ ቃል ይጠብቃችኋል። ይሄ የጸጋ ቃል ከሱ በላይ ያደርጋችኋል። አሳልፎ አይሰጣችሁም። የማትበሉለት ያደርጋችኋል። ጠንካሮች ያደርጋችኋል። ለአንድ መንፈሳዊ ማንነት ሰው የተባረከ አእምሮ፣ የተፈወሰ አእምሮ፣ ያረፈ አእምሮ የግድ አስፈላጊ። ጌታ ብሏል እኮ አንድ ነገር አለ። በጣም ነው ደስ የሚለኝ፣ ወደዋለሁ ሁሌ። ምሳሌ 23:7 ሰው በልቡ እንደሚያስብ እንደዛው ነው ይላል። በቃ ሐሳቡ ከተበላሸ ሰውየው ምን ብሏል? በቃ አለቀ። ብልሽት የሚጀምረው ከየት ነው? ለውጥ የሚጀምረው ከየት ነው እንዴ? ምድራዊ ሰዎች እንኮ ተጠቅመውታል። እኔ ያ የቀድሞ ፕሬዝዳንት መጽሐፉን ሳነብ ነው ያወቅኩት። የአሜሪካ ጆን ኤፍ ኬኔዲ የሚባለው ሰው አሜሪካ ዲፕሬሽን ውስጥ ገንዘብ ሁሉ በላሸቀበት በኪሳራ ዘመን የመጣውና የመጀመሪያ ስልጣን ላይ ሲወጡ አንድ ነገር ነው ያሉት ህዝቡን ሰብስበው። እንደምታዩት አሜሪካ ያው ብዙ ነገር ትፈልጋለች። አሁን አሜሪካንን ትልቅ ማድረግ ከፈለግን አሉ አንድ ነገር ነው ማድረግ ያለብን። አሜሪካ ምን ታደርግልናለች የሚለውን ሐሳብ ለአሜሪካ ምን እናደርግላታለን በሚለው ሐሳብ ስትቀይሩ አሜሪካ ታድጋለች አሉ። ይሄንን ነው መጀመሪያ ሰውየው ይዘው የመጡት ምንድነው ማለት ነው? የሐሳብ ለውጥ ነው ይዘው የመጡት። አሜሪካ ላይ ያን ጊዜ ሁሉ ነገር ውድቀት ነው፣ ዲፕሬሽን ነው፣ ገንዘብ የለም፣ ድህነት ውስጥ የነበረችበት ጊዜ ነው፣ ሁሉ ነገር የተበላሸበት። ግን ገንዘብ ይዘው አልመጡም። ምን ይዘው መጡ? አይደለም ግለሰብ ሀገር በምን ይሰራል? በሐሳብ።
አገራችን እኮ የምትመስለው የኛን ሐሳብ ነው የምታንጸባርቀው የኛን ውስጥ እኮ ነው። ህይወታችን እኮ ያስተሳሰባችን ነጸብራቅ ነው አይደለም ወይ? በቃ ሰው በልቡ እንደሚያስበው እንደዛው ነው። በቃ ሀገር ምድሩ እንደዛ ነው የሚሆነው። ትውልዱ እንደሚያስበው ነው የሚሆነው። ጌታ እግዚአብሔር እንደዚህ አለ። ዘዳግም ምዕራፍ 31 ቁጥር 21 ላይ እንደዚህ አለ። ሙሴ አለው ጠራውና ሙሴ እቺ አሁን ዛሬ የምትጽፋት መዝሙር ለዚህ ህዝብ ምስክር ትሆናለች። አሁን ምስክር እንድትሆነኝ እፈልጋለሁ። እኔ ከባርነት አውጥቻለሁ፣ ከግዛት አውጥቻለሁ፣ ከጨለማ አውጥቻለሁ፣ ከሚጠበቡባቸው ሰዎች አውጥቻለሁ፣ ራሳቸውን ሆነው ከማይኖሩበት ከባርነት ነፃ አውጥቻለሁ እና በነፃነት የሚኖሩባትንም ከነዓንን ምድር ሰጥቻለሁ። ግን አለ እግዚአብሔር እነዚህ ሰዎች ገና ከነዓን ሳይገቡ የሚያስቡትን አውቃለሁ አለ። እና እነዚህ ሰዎች ከነዓን ቢገቡም እንደ ከነዓን ሳይሆን የሚኖሩት እንደ ምንድን ነው? እንደ ግብጽ እንደሚያስቡት ነው የሚኖሩት። የሀገር ለውጥ አይለውጣቸውም። የቦታ ለውጥ አይለውጣቸውም። የስም ለውጥ አይለውጣቸውም። እነዚህ ሰዎች አልተለወጡም፣ ያው ናቸው። ከግብጽ በአካል ቢወጡም ሐሳባቸው ግን ከግብጽ አልወጣም። ግብጽና እነሱ አልተለያዩም አለው። እውነትም ትንሽ ልፍ ካሉ በኋላ አለቃ መርጠን ወዴት እንመለሳሉ? ምን ናፈቀን አሉ። ሽንኩርት በጠሾ ዱባ ያ ዱባ ሲናፈቅ መበላት አንድ ነገር ነው፣ ግን በናፍቆት ሲበላ ይታያችሁ። ምን እዚህ ጋር ከፊት አስቀምጦ እግዚአብሔር ማር ወተት ምን ማለት ነው? ማርና ወተት ሐሳባቸው ውስጥ ቦታ አላገኘም። ሐሳባቸውን ጥፍንግ አድርጎ የያዘው ምንድነው? ዱባ በጠሾ። ዱባና በጠሾን ከፈለጉ ለባርነት ራሳቸውን እየሰጡ ነው። የሰማነ እግራቸውን የመለሰው ምናቸው ነው? ሐሳባቸው። እና ከነዓን ገብተው አለ ብዙ መከራ ብዙ ጭንቀት ሲገጥማቸው በእኔ እንዳያሳብቡ እቺ መዝሙር ምስክር ትሁን። ገና ሳላስገባቸው የሚያስቡትን እኔ አውቃለሁ። ቢገቡም እነሱ ኑሯቸው እንደ ከነዓን ሳይሆን እንደሚያስቡት ነው። ያኔ ደግሞ እንደዚህ ጸጋ አልመጣም፣ አልተለቀቀም። ወንድሜኛ እኮ እንዴት የታደልን ሰዎች መሰልናችሁ። አሜን በሉ ባካችሁ። ጸጋ እኮ ተሰጥቶናል። ጸጋ ከመጣ የማይቻል ይቻላል። ይቻላል ነው ማለት። ልንገርህ፣ ወደ ማርያም መጥቶ መልአኩ ምንድነው ያላት? መልአኩ ገብርኤል ምንም ከማለቱ በፊት ጸጋን የተሞላሽ ሆይ ደስ ይበልሽ። ገና የሚያስደስተውን ነገር ሳትሰማ ደስታዋን የምስራች ነገራት። ለምን? ጸጋም ምን ብሎብሻል? ሞልቶብሻል አለና ሲነግራት ልጅ ትወልጃለች። እንዴ እሱ በሆነ ባልወደድኩ። ያው እኔም እኮ እጮኛ ያለኝ ማገባውም ለመውለድ ነው። ግን አሁን እኔ ወንድ ሳላቅ እንዴት ወልዳለሁ? ኦሬዲ ጸጋን የማይቻል ይቻላል። አቅም ነው የምታገኘው፣ ጉልበት ነው የምታገኘው። አሜን በልባክህ። ካንተ ውጪ የሆነ ነገር ባንተ ላይ ይሰራል፣ ይሆናል። የእግዚአብሔር ነገር በህይወታችን ይሆናል። ከምኑ የተነሳ? ከጸጋው የተነሳ። እኔ በብዙ ደከምኩ አለ ጳውሎስ። ነገር ግን እኔ አይደለሁም፣ በእኔ ያለው ምንድነው የሰራው? ጸጋው። የሆንኩት በእግዚአብሔር ጸጋ ነው። ሐዋርያ፣ ሃሌሉያ፣ አገልጋይ፣ አጋንንት አስወጪ፣ ሙታን አስነሺ፣ ሽባውን ተርታሪ፣ ይህንን ሁሉ ተአምራት የሚሰራ ማንነትን ያገኘሁት የሆንኩትን ሁሉ የሆንኩት በምኑ ነው አለ? በጸጋው። እኔ አይደለሁም። እኔማ ያ የምታቁኝ አሳዳጅ፣ ክፋት የተሞላ ተንኮለኛ፣ አሁን እኔ ላይ የምታዩትን በሙሉ ከኔ ከጳውሎስ የወጣ ሳይሆን ከተቀበልኩት ምንድነው? ጸጋ። አየህ፣ እግዚአብሔርን ጸጋ ስናምን ስንቀበል በህይወታችን ሰው ሊያደርገው ከሚችለው ውጪ ይሆናል። እስቲ እግዚአብሔር ሲራራልኝ ጸጋውን ሰጠኝ በሉ። እግዚአብሔር ሲያዝንልኝ ጸጋውን ሰጠኝ በሉ። እንዳልነካበት፣ እንዳልያዝበት፣ እንዳልወድቅበት፣ እንዳልሞትበት ጸጋውን ሰጠኝ። የሚያድነኝን ጸጋ አግኝቻለሁ። አድኖኛል። አየህ፣ የእግዚአብሔር የሆነውን ነገር ምን ይለናል? አሁን ያስተምረናል። ምናችን ውስጥ? ሐሳባችን የሰለጠነ ነው የሚሆነው፣ አክቲቭ ነው የሚሆነው፣ ሻርፕ ነው የሚሆነው። የሰይጣንን ነገር አይስተውም። ጌታ ስሙ ይባረክ። አሜን። አንዳንዴም ጉባኤ ላይ አስተውላችሁ ከሆነ አጋንንት ያለበትን ሰው እኮ ማየት ጀምረናል እና ያለን እኮ ድሮ የታቀዋለሁ እኔ ውስጥ ኖሮ ማላቀውን
አሁን እኮ እኔ ወደ ጌታ ስመጣ እኮ ክብር ለሱ ይሁን አጋንንትን ነው መሽለት አርጎ ያወጣልኝ። ዲያቆናቶች ናቸው ጸልየው አዘው ምን የኔማ በነገራችሁ ታሪክ ነው። እኔ ውስጥ የነበረውን እንኳን የሚጫወትብኝ አላቀውም ነበር። አሁን ግን ከጸጋው የተነሳ ሰው ውስጥ ያለውን አቀዋለሁ። አይደለም ልፈቅድለት ሳላውቅ ሊሰራብኝ ይቅርና እዛ ሳያውቁ የሚሰራባቸውን ታውታላችሁ። አሜን በሉ ባካችሁ። ጸጋ ያበቃል፣ ጸጋ ያሰለጥናል። ጸጋ ያን የሰማያዊውን ዓለም ይገልጥልሃል፣ ያስረዳሃል፣ በዛ ልክ እንድትኖር ያደርግሃል። ከሰይጣን አሰራር ያለፈ ህይወት ይሰጣል። ለዚህ እኮ ነው ምንም ነገር የማይጠነክርብን። ጌታ ይመስገን። አሜን። ምንም ነገር ማለት ቀንበር ውስጥ ልንገባ አንችልም። ጸጋው ብርቱ ነው። ያኔ ያስጣለን ጸጋ እኮ ነው አሁን እንዴት ያስይዘናል። እስቲ ለጌታ ለጸጋው ክብር አምጡለት፣ ክብር አምጡለት። ክብር ይሁንለት። ድገሙና ክብር ይሁንለት፣ ክብር ይሁንለት። ዛሬ ይኸው ሹልክ ብሎ የገባ ካለ ወይም ዳር ያለ ንቅል እያለ ይሄዳል። ኦሬዲ አሁንም እየተነቀለ እኮ ነው እኮ ነው። ስራው ነው ይሄ ጸጋው ስራው ነው። ጌታ ይመስገን። ቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አለን? መረጠን። ይሄንን ሆነን እንድንገኝ ለዚህ የሚያበቃ ምን ሰጠን? ጸጋ። ያ ጸጋ ከመጣ በኋላ እግዚአብሔር ዓለም ሳይፈጠር በክርስቶስ ለመረጠን በፊቱ በሱ ፊት ምክንያቱም የእግዚአብሔርን ጸጋ የሰይጣን ሐሳብ ሊያበላሸው አይችልም። እስቲ አይችልም በሉ። ደገሙና አይበላሽም በሉ። አረ በደንብ በሉ። አልፎ የሰይጣንን ሥራ ያበላሻል እንጂ በሉ። የእግዚአብሔር ጸጋ በሰይጣን አይበላሽም። ማናችን እዚህ እንገኝ ነበር? ሰው እንደመሆናችን መጠን እያንዳንዳችን ሲኦል ነበር። ጸጋው ነው ያኖረን። ከጸጋው የተነሳ ጌታ ስሙ ይባረክ። ራሳችንን እንደ ድሮ ማንነት መቁጠር የለብንም። አሁን ይሄ ጸጋውን ማሳነስ ነው። ጸጋው እኛ ጋር ከገባ የእኛን ታሪክ ቀይሯል። ጸጋውንም በጥበብና በአእምሮ ሁሉ አበዛለን። ለዚህ ነው የበዛ ደስታ ያለን፣ ከጸጋው የተነሳ የበዛ ሰላም ያለን፣ የበዛ ረፍት ያለን፣ የማይናወጥ እምነት ያለን። ሃሌሉያ! ከጸጋው የተነሳ አዲስ ማንነት ያገኘ ነው። ከጸጋው የተነሳ ከእግዚአብሔር ጋር የቆም ነው። ሃሌሉያ! አድራሻችንን የቀየረ ጸጋ ነው የተሰጠን። አሜን። ስለዚህ ሊያገኘን አይችልም። አሁን ከማን ጋር ቆመናል? ከእግዚአብሔር ጋር። በእግዚአብሔር ቀኝ ቀምጠናል። ከምኑ የተነሳ? ከጸጋው የተነሳ። ከዛ አንድ ይላል በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና ያስተምራል ብያቸዋለሁ። አሳውቆናልና በዘመን ምንድን ያልኩት? በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ይሄ ጸጋ ገና በሰማይና በምድር ያለውን ሁሉ በማይጠቀልለዋል? በክርስቶስ። ሃሌሉያ አሜን። ይሄ ጸጋ ሰይጣንን ሰው አልባ ያደርገዋል። አሜን በሉ ባካችሁ። ክብር ለኢየሱስ ይሁን። እስቲ ጸጋው በስቶልኛል በሉ። ደገሙና ታሪኬ ተቀይሯል በሉ። ሕይወቴ ተቀይሯል በሉ። የእግዚአብሔርን እንዳውቅ አድርጎኛል በሉ። ልቦናዬን አብርቶታል በሉ። አይኖቼን ከፍቶታል በሉ። ሐሳቤን ጠብቆታል በሉ። ሐሳቤ ውስጥ ሰይጣን ቦታ የለውም በሉ። አሜን። ሰይጣን ሞኝ ነው። ስንተኛ በእንቅልፋችን ከእግዚአብሔር የራቅን ይመስለውና ህልም ያሳየናል የራሱን። የሰይጣን ህልም መጥፎ ህልም አይታችሁ አታውቁ? ዛሬም ያያችሁ ካላችሁ ነግራችኋለሁ፣ አይሰራም። በቀን ብቻ ስንሆን ኮንሺየስ ሆነን ወይ ስንጸልይ ምን ስንል ብቻ የምናመልጠው ይመስለዋል እና ስንተኛ ኮንሺየስ ስለማንሆን በሱ ቤት እና ይመጣና ያንን ሁሉ ሙቪውን ያሳየናል። የሰይጣን
ፍርሃትን አብሮ ይከታል። ስንነሳ ገስጸን እንደምናፈርሰው አያውቅም። ሃሌሉያ። ምን ማለት ነው? በቀንም ይሁን በሌሊት የተቀበልከው ጸጋ ይጠብቅሃል። እድል የለውም ሰይጣን። ለዚህ ነው እሱ መጥቶ ዝም ብሎ ገብቶ አንተ ህይወት ውስጥ መስራት አይችልም። አንተ ግን ፈንታ አትስጠው። አየህ? ሃሌሉያ። አንተ ምን አትስጠው? ፈንታ አትስጠው። ተቃወመው። ከናንተ ምን ይላል? ይሸሻል። ከምኑ የተነሳ? ከተቀበልከው ጸጋ የተነሳ። የጸጋውን ቃል እየሰማ ባለበት ሊቀጥል አይችልም። ይሸሻል። ከምኑ የተነሳ? እስቲ ጸጋ ሞልቶብኛል በሉ። የዲያብሎስን ሥራ አፈርሳለሁ በሉ። ምክሩን አፈርሳለሁ በሉ። እነዚህ ክፉ የሰይጣን ህልሞች ሁሉ ዛሬ የፈረሱ ናቸው። እናንተ ላይ እኛ ላይ ሊከናወኑ አይችሉም። እስቲ የፈረሰ ነው በሉ። የፈረሰ ነው በሉ። የፈረሰ ነው በሉ። በእኛና በእኛ በሆኑት ላይ የሰይጣን ክፉ ህልም፣ የሰይጣን ትንቢት አይፈጸምም። እስቲ አይፈጸምም በሉ። ድገሙና በደንብ በሉ። በጸጋው ኃይል በሉ። የዲያብሎስን ክፉ ህልም አፈረስኩት። ፈረሰ። ፈረሰ። የትኛውም ነገር አስሮ ሊያስቀራችሁ አይችልም። የኋላ ታሪካችሁ በገመድ ሊጎትታችሁ አይችልም። አሜን። አይችልም። አይችልም። ጸጋው አይጎተትለትም። ሃሌሉያ። የተቀበልነው ጸጋ ብርቱ ነው። ኢየሱስን እየመሰልን እንድንኖር ያደርገናል። አሜን። እስቲ ጸጋ ተቀብያለሁ ብሎ እንደ ሔዋን ሊያታልለኝ አይችልም። እንደ መጀመሪያው አዳም ሊገድለኝ አይችልም። ከክብሬ ሊያወርደኝ አይችልም። ስልጣኔን ሊቀማ አይችልም። ድህነት ውስጥ ሊከተኝ አይችልም። በሽተኛ ሊያደርገኝ አይችልም። የተረገመ ሰው ልሆን አልችልም። አንድ ቃል በጣም ደስ ይለኛል። ዘሌዋውያን ላይ ከአሮን የተነሳ የአሮን ልጆች የነኩት ሁሉ ይቀደሳል ይላል። ከማ የተነሳ? ክህነት እኮ የመጣው ሊቀ ክህነት ማን ላይ ነው? አሮን ላይ ነው። ለምንድነው ታዲያ የአሮን ልጆች የነኩት? አሮን የነካው ያህል የሚቀደሰው አባትነት በላያቸው ላይ ስለተቀመጠ። አሜን በልባክ። የሰው አባትነት ስልጣን ያለው የሰው አባትነት ይሄን ያህል ከሰራ የእግዚአብሔር አባትነት በላያችን ላይ ተቀምጦ ምን ያህል ሊሰራ ይችላል? አየህ፣ አንተ የነካኸውን ሰይጣን ሊነካው አይችልም። ቢነካም አያበላሽም። አንተ ስትነካው ያንተ ነገር የተቀደሰ ነው፣ የተለየ ነው። ከማ የተነሳ? ክብር ለኢየሱስ ይሁን። ስለዚህ ያለ ስጋት ኑሩ፣ በደስታ ኑሩ፣ በረፍት ኑሩ። ትልልቅ ነገርን ኤክስፔክት እያደረጋችሁ ኑሩ። አሜን በሉ። ትልልቅ ነገር እያመናችሁ ኑሩ ከጸጋው የተነሳ። ሃሌሉያ። ተዋረደ እኮ ሰይጣን። እንደዚህ የሚያሳፍር ቃል ነው እሱ የሚያስፈልገው፣ ልኩን የሚያስይዘው፣ የሚያሸማቅቀው። እኛንም ደግሞ እንደዚህ አይነት የሚያበረታ ብድግ የሚያደርግ። ሃሌሉያ። ስምህ ይባረክ። ጸጋውንም በአእምሮ ሁሉ ምን አለልን? አበዛልን። ለጌታ ክብር ይሁንለት።